ዘሮቼ በሙሉ ተገዳድለው ነው ያለቁት። በእኛ ዝር ግንድ ላይ ያለ ሁለት ነው፣ ኦርቶዶክስና አይሁድ ነው። ፕሮቴስታንት ላይ ናቸው ውስጥ የለም። በ5 ዓመት ውስጥ ከይና ከባለቤቴ 12 ሬሳ ነው የወጣው። እናት አባት እኔ አልቀበርኳቸውም። ልጄ ሲወለድም ሲሞትም የለውም። እናትህ ሞተዋልና ሄደህ እናትህን ቀብረህ ከዛ በኋላ ፕሮግራሙን ቀጥላል። ባቴ በረንዳ ላይ እንዳለ ሞተ። አልቀበርኩም። ልጄ ሞተ። የተጫወተ እያለ ነው ፍንክል ያለው። ባለቤቴ ሶፋ ላይ ፌንት አድርጋ ጠበቀች። በወቅቱ ሳንቲም አልነበረኝ፣ 300 ብር ነበር ያለው። ማዛከኛውም አልነበረኝ። ወዲያው ዶክተሩ አሁን ነው ኦፕራሲዮን መደረግ አለባት። እዛው እያለ ሰዓት ነቃ ሙያጨው ላይ ጦርነት እያለ እኔ ኮረም ላይ ነበር፣ ማይካድራም ነበር። ቢሆንም በደረሰብን ነገር ሁሉ አንተ ጻድቅ ነህ አለ። ሞት፣ ረሃብ፣ ስቃይ ከክርስቶስ ማንነት የሚለየን የለም እና ከዛ ከድካም መጥቼ ጀኖቿ መካከል ተይቼ ተሸክሚያት ሳመልጣይ ጌታ ሆይ ባለቤቴን እድሜ ይስጥ ጥቅላት አመሰግናለሁ አልኩት። ያው ፓስተራሩን ማን ያዘዋል ባላለሁ። ያው እንግዲህ መላው ኢትዮጵያና ከኢትዮጵያ ውጪ በተለያየ ምድር ላይ ወንጌልን በማገልገል ክሩሴድ በማድረግ ብዙዎችን የታላቁን ወንጌል ተልእኮ ተፈጻሚነት እንዲሆን እግዚአብሔር የሰጠኝ እድልና አቅም፣ ጉልበት፣ ብርታት ከክልል አብያተ ክርስቲያናት ከዞን አብያተ ክርስቲያናት ህብረት ከክልልና ከከተማና አካባቢ ወንጌላውያን አብያተ ክርስቲያናት ህብረት እንደውም ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ጋር አንድ ላይ በመሆን የታላቁ ወንጌል ተልእኮ ተፈጻሚ እንዲሆን ያንን በማገልገል እገኛለሁ። እና ትውልዴ ቀጨኔ ልዩ ስሙ ማርያምስ በሚባለው ቦታ ሲሆን እድገቴ በፒያሳና በቀጨኔ ምልልስ ነው ያደግኩት። እንግዲህ ለማንም እንደሚታወቀው በቀጨኔና በፒያሳ ያደገ ሰው ምን እንደሚመስል ለተመልካች ማሳለፍ የምሰጠው ምክንያቱም ከባድ ጊዜ ነበር። በእኛም ዘመንም የግሩፕ ድብድብ የሚባልበት ጊዜም የነበረበት ዘመን ነው። በጣም ጭካኔ ያለበት ዘመን ነው እንትኑ የሚደረገው ትግል ማለት ነው። እና እኔም ባህሪዬም አስቸጋሪ ስለነበረ ከዛ ካስቸጋሪ ህይወት ከወጣትነትና ከልጅነት ህይወት ያለውን ሐሳብ ሳስብ እና ነገሮችን ማንሳት አላስፈላጊ ነው ብዬ አስባለሁ። ለምን በክርስቶስ ማንነት ያገኘሁት ህይወት ያን እንዳላነሳ ያደርገኛል። ምክንያቱም የሚጠቅም ነገር ስላልሆነና በፒያሳም በቀጨኔም ያለው ራሱን የቻለ ዲፈረንት የተለያየ ሐሳብ ያለው የተለያየ አትሞስፌር ያለው አካባቢ ስለሆነ በእነዚህ በሁለት መካከል ያደገ ሰው ምን እንደሚሆን ለተመልካች ነው ሐሳቡንም ሰጠውና በጣም አስቸጋሪ ከባድ ከሆነ ወጣትነት ዘመን ነው የተሻገርኩት። የልጅነትም ደግሞ እንደገናም ደግሞ ያው በዛ ሰዓት ላይ ሰውነት ማጎልበሻ ስፖርት ሰራ ነበር እና ቦክስ ውድድር ወከማ የሚባል ላይ ታዲያም በልጅነቴ ወዳደር ነበር። ያ ደግሞ ከባድ ነበር ለኔ እና ስለ ክርስቶስ ሰማ እንደውም ስለዛ የሚያሰማኝ ሰው ካለ ልደበድበው እችላለሁ፣ ልጣላው እችላለሁ። ብዙ ቅዱሳኖች በሌላ ኢንቨስት አድርገዋል። አሁን ማላስታውሳቸው ምክንያቱም ረጅም ዘመን ስለሆነ ላስታውሳቸው አልችልም። እና ስለ ክርስቶስ ሰማ ያ በጣም አክራሪ ኦርቶዶክስ ነኝ። በዚሁም የተደባደብኩም በብዙ ነገርም ያለፍኩ ደግሞ በእናት ቤተክርስቲያን በኦርቶዶክስ ማለት ነው። ኦርቶዶክስን በዚህ አጋጣሚ ማመስገን እፈልጋለሁ። እናት ቸርች ናት። በዛ ቸርች እንግዲህ ጾሙንም ምኑንም በባዶ እግሬ ነበር ማስቀድሰው። ቤተሰቦችም ግራውንዳቸው ከዛ ስለሆነ ያው እንደገናም ደግሞ ቤተ እስራኤላዊች አይሆንም ኢትዮጵያ ጂሽም ስለሆኑ ያም ኦርቶዶክስ ላይ ያለ ሐሳብ ስለሆነ ከዛ ነው የመጣሁት። በጣም በፊትም በነበርኩበት ጊዜ እምነትን ወዳለሁ፣ የእምነት ሰው ነኝ፣ የሃይማኖት ሰው ነኝ። ሃይማኖትን ወደዋለሁ። የትኛው ሃይማኖት ትክክል ነው የትኛው ሰው ነው ግን ማለት አልፈልግም። ምክንያቱም እናት ቸርችም ደግሞ በጣም መወዳት ማከብራት ቸርች ናት። ሚስጥረ ቁርባን፣ ሚስጥረ ስላሴ እና ሚስጥረ ፍታትን መስማማበት ሐሳብ ነው። ከዛ ሐሳብ እንግዲህ ያው ሚስጥረ ስላሴን ስናስብ መንፈስ ቅዱስን ነው። ሚስጥረ ቁርባን ስናስብ የጌታ ራት ነው።
እንደዚህ ነገሮች ሁሉ ያወቁበትና የተማርኩበት ከዛም ደግሞ ወደ ክርስቶስ ሕይወት ስመጣ በክርስቶስ ሕይወት ደግሞ ያገኘሁት ያው ሕይወትን ሰጠን አዳነን ከሱ ጋር አስነሳን ከሱ ጋር በቀኝ አስቀመጠን ያ ደግሞ ሕይወት እንግዲህ ወደ መንግስተ ሰማያት መግቢያው ብቸኛው በር ክርስቶስ መሆኑን ከተረዳው በኋላ ብዙ ነገር ይቀርልኝ ከዛ በኋላ ነው ለሰዎች ሁሉ ከዛም ካስቸጋሪ ባህሪ ወጥቼ ለሰዎች ሁሉ የምሳሌ ለመሆን የበቃሁት ከነዚህ አይነት ግራውንድ ስለመጣ ነው። በእኛ ዘር ግንድ ላይ ያለ ሁለት ነው፣ ኦርቶዶክስና አይሁድ ነው። አይሁድ ክርስትና ነው፣ የኦርቶዶክስና የአይሁድ ክርስትና ነው። ፕሮቴስታንት ላይ ናችሁም የለም። ላይ ናችሁም ስለሌለ ላስበውም ምንድነው አይካንተና ያው ላስበውም እንደው እንዲህ ነው ብዬ ላስቀምጠውም አልችልም። ያ ምናስበው ያው ኦርቶዶክስን ስለዚህ አይሁድ ደግሞ ማንኛውም አይሁድ ያው በፊት እስራኤል እንደ ሀገር ከሳትመሰረት በፊት በመላው ዓለም ላይ ተበተና የምትኖር ሀገር ናት። ስለዚህ ማንኛውም አይሁድ በሚሄድበት ሀገር ላይ በዛም ምድር ላይ ሲኖር የዛም ምድር ላይ ያለውን እምነት ይከተላል። የኛ አይሁድ ቤተሰቦች የአይሁድ ማህበረሰብ የነበሩ የኛ ቤተሰቦች እንዳጋጣሚ በኦርቶዶክስ ማህበረሰብ ውስጥ ምን ያደርጉ ናቸው ያደጉ ናቸው። ማንኛውም አይሁድ ሀገር ስለሌለው በሰው ሀገር ጥገኛ ስለሆነ የዛን ሀገር እምነት ተከትሎ ያድጋል። ሲሞት ግን አይሁድ ሆኖ ነው የሚሞተው፣ በአይሁድ ስርዓት ነው የሚሞተው። አባቴም በዛ ስርዓት ነው እንትን ያደረገው ማለት ነው። እኛም ስናርፍ እዚህ ስንመጣ እንግዲህ ያው ያለው ከጎንደር ደንቢያ ወደ ቀጨኔ ስንመጣ እዛ ላይ ያለው ምንድነው የኦርቶዶክስ እምነት ነው። በዛ በኦርቶዶክስ እምነት ላይ እናድጋለን። ያቱም ተቀራራቢነት ስላለው ማለት ነው። ብሉይ ኪዳን በዛው ተናለን አደግን፣ በዛው ስርዓት አደግን። አሁን ደግሞ ያው እኔም ወደ ፕሮቴስታንት ክርስትና መጣሁ። ጌታ እኛን ያገኘበት ያቺ ስፍራ ያ ቦታ ሰስቡልት ነው የሚባለው። እኔ እንግዲህ ከተግባር ከወጣሁ በኋላ ቀጥታ ሄድኩት ወደ ሼፒንግ ላይ ነው ተቀጠርኩት ወደ አሰብ ማለት ነው። እዛ ላይ ያገለገልኩ እየሰራው እያለ ባንዴት አማካኝነት ዓለም ንጋቱ በመትባል አማካኝነት እዛ አካባቢ ክርስቲያኖች እንዳሉ ተነግረኝና አንድ ቀን ሄድኩኝ። ከዛ በኋላ እዛው ጌታን ተቀበልኩ። በወቅቱ የነበረው እንደ አጥቢያም አይደለም እንደ ስብከት ማን ነው እንደ ኮንግሪጌሽንም አይደለም እንደ አጥቢያ ነው። እዛ ደግሞ ያለው የመካኒዮስ ቤተክርስቲያን ነበርና በፊት የሰሜን ስራ ክፍል ይባላል። ሲኖዶስ አልነበርም። አሁን የሰሜን ማዕከላዊ ሲኖዶስ ይባላል። አሁን ደሴ ላይ ያለው ማለት ነው በደርግ ጊዜ ስለሆነ። ስለዚህ በፊት ደግሞ የወሎ አሰብ የወሎ ጠቅላይ ግዛት ይባል ነበር። እዛው ነው እንግዲህ አሰብ ላይ ነው ጌታን ያገኘሁት። አዎ በጣም ልጅ ነኝ፣ ወጣት ነኝ። ወጣትነት አለ። ወጣትነትና አዲስ ክርስትና ከባድ ነው። ግን ቢሆኑ ደግሞ የመንፈስ ቅዱስ ደግሞ ኢንካውንተር ስላለ ወጣትነቴን ከአዲስ ክርስትና ጋር እንዴት አርካ ያዳድ ኮምፕሊት አድርጌ መሄድ አለብኝ ብዬ አስብ ነበርና በዛ ሰዓት ወዲያው ጌታን እንደተቀበልኩኝ ወዲያው የቆራቢ አባል እምነትነቱን ያው በዛው በዛ ከተበና ቄስ ዘለቀ እና አሁን ደግሞ ቄስ ሆኗል። በፊት ወንጌላዊ በሪሁን ነበረ። ለሱ በነበሩበት ጊዜ ላይ አብረን እዛ አሰብ ላይ ያገለገልን በዛው ወጣትነቴ ለጌታ መስጠት አለብኝ በሚል ያለምንም በደርግ ጊዜ ከባድ ነው፣ ስርዓቱም ከባድ ነው፣ ክርስትናም ከባድ ነው። ይሄ ወጣትነትና አዲስ ክርስትና ስላለ ግን በወጣትነቴ ላይ በብዙ ጎዳናዎች ላይ እየሄድኩኝ በድፍረት ወንጌል በነጻነት እናገር ነበር። ያመት ከባድ ነው። ኤነርጂቲክ ወደ ፓወር አለ፣ አዲስ ክርስትናው ፓወር አለ። ያን ሁለቱ አንድ ላይ ሆነው ታላቁን ወንጌል ተልኮ ተፈጻሚነት እንዲሆን ክርስቶስ ለመስከር አስበሰቂ ራስው ካውድ የሚባል አሰብ ላይ ይሄድኩኝ በድፍረት እናገር ነበር። እንግዲህ ጌታን ከተቀበልኩ በኋላ አንድ እውነት ገባኝ። ያ እውነት ደግሞ ክርስቶስ ነው። የክርስቶስን ሕይወት ከዚህ በኋላ ባለው ቀሪ ዘመኔ ሁሉ መተረክ አለብኝ ብዬ መናገር አለብኝ ያሰብኩኝ እና የክርስቶስን ሕይወት ሳካፈል በመቆምበት መድረኮች ላይ ሁሉ መድረኮቻቸው ሁሉ ክርስቶስን ማዕከል ማድረግ አለበት የሚል ሐሳብ ተነሳው። አንዱ ስለ ሁሉ ሞተ የሚል ሐሳብ እየተነሳው፣ ኢየሱስና የትንሣኤውን ወንጌል እንስበክ የሚል ሐሳብ እየተነሳው በመላው ኢትዮጵያና ከኢትዮጵያ ውጪ እንግዲህ ያው በአገልግሎቱ ኋላ ስለምጠይቀኝ
አሁን የክርስቶስን ሕይወት እንዴት ተካፈልክ እንዴት ከክርስቶስ ጋር ያለህን ቁርኝነት ግለጽ ስላልከኝ ነው የምንነገረውና እና በጣም የሚገርመኝ የክርስቶስን ሕይወት ስንካፈል እኔ አንዳንዴ ያስለቅሰኛል። አንደኛ ትንቢቱ ምትሃት አይደለም እውነት ነው። አወላለዱ ምትሃት አይደለም እውነት ነው። ሞት ድራጎ ሲነሳ ምትሃት አይደለም እውነት ነው። ሲያርግም ምትሃት አይደለም እውነት ነው። እና አመጣጡን ስናስብ የክርስቶስን ሕይወት ለማካፈል ስናስብ የመጀመሪያው በጣም የሚገርመኝ በክርስቶስ ሕይወት ውስጥ ቢያውን የክርስቶስን ሕይወት ስናካፈል በጣም የሚገርመኝ ለኔ የቀረልኝ ነገር ምንድነው? በቃ የተካፈልነው ሕይወት እውነት መሆኑን ታሪክ አይደለም እውነት ነው። ለምሳሌ ስናስብ ምን ነው ሰማይ ሰማያትን ቀደ ብትወድ የተባለለት የቀራንዮ ጀግና ኢየሱስ በአንዲት ብጽዕት በሆነች በድንግል ማርያም ወድ ሲቀመጥ በለዓምን ባነሳ ደስ ይለኛል። ከዛ በነሳ የክርስቶስን ሕይወት ለማካፈል በለዓም በሚራገም በተራራ ላይ ሆኖ ዘኍልቍ 23 24 25 የበላቅና የበለዓም ንግግር ነው እና እዛ ላይ ህዝቡ እንዲራገምለት ምክንያቱም ከግብጽ የወጣው ህዝብ ከያዕቆብ ከሴም ከያፌት ከካም አጠቃላይ 70 ናቸው። 30 16 እና 14 እዛ ነገዶች ግብጽ ሀገር ወጥተው ሲወጡ 600 ሺህ ሆነው የወጡት እነሱን በላቅ አየና በሬ ለመለመው ህዝብ እንደሚያጭድ ህዝብ እኔን ያጭደኛልና በጦርነት ልዋጋው አልችልም። ስለዚህ በለዓም ይጠራልኝ እሱ የረገመው እርግም ይሆናል ሲባርክ የተባረከ ይሆናል ብሎ በጠራ ጊዜ እርገማቸው ብሎ 3 ተራሮች ላይ ያወጣው እሱ መባረክ ጀመረ። እዛ በኋላ በላቅ ተናዶ እኔ ጋር ዞር በል ሲለው የቤዮር ልጅ በለዓም እንዲህ ይላል ብሎ የጀመረው በለዓም የቤዮር ልጅ በለዓም እንዲህ ይላል አይዋለሁ አሁን ግን አይደለም። በዓይኖቹ የተከፈተለት የእግዚአብሔር ቃል የሚሰማ እንዲህ ይላል አይዋለሁ አሁን ግን አይደለም። መለከተዋለሁ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል አለ። እኔ በጣም ይገርመኛል። የሚራገምበት ተራራ ላይ ሆኖ ዘኍልቍ መጽሐፍ ላይ ሆኖ እርግማን ሰባሪውን ክርስቶስን ያየው። ከዚህ ነው መለሳት ደስ የሚለኝ። አይዋለሁ አሁን ግን አይደለም። መለከተዋለሁ በቅርብ ግን አይደለም። 1500 ዓመት ነው የተሻገረው ያየው ማለት ነው። አይዋለሁ አሁን ግን አይደለም። መለከተዋለሁ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል አለ። ገብርኤል መጣና ለማርያም እንዲህ አላት ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ቤት ለዘላለም ይነግሣል። መንግስቱ መጨረሻ የለውም። አሁን ሲነግራት ገብርኤል አልገባትም። ለምን? ብጽዕት ናት፣ ድንግል ናት፣ ወዳ አታውቅም። ዛፉ ሲናገር የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደው ልጁን ላከ ነው የሚለው። ስለዚህ በመንፈስ ቅዱስ የተጸነሰው ለዚህ ነው ያልገባት። ብጽዕት ናት፣ ድንግል ናት። 7ኛ ፖይንት ላይ የተናገረው ሐሳብ ነው የነካት። አትወልድም የተባለችው ጓደኛች ኤልሳቤጥ አሁን ከጸነሰች 6 ወሯ ነው። አሁን ነቃች። ልክ መልአኩ ገብርኤል ኢሚዲየትሊ ከሷ ሲለይ ወደ ተራራማ ወደ ከተማ ሄደች። ስትሄድ ስትገባ የመጨረሻ ይመጣላት ትንቢታዊ ቃል ነው። የጌታዬ እናት እንዴት ወደ እኔ መጣሽ? ማን ነው በእናቱ ወደ እሱ እያለ ጌታ የተባለ? በጣም የነካኝ ቃል ይሄ ነው። ማን ነው በእናቱ ወደ እሱ እያለ ጌታ የተባለ? ይሄ ፖይንት አንዱ አስደነቀኝ። 2ኛ ፖይንት ዓለምና ሞላው የሱ ሆኖ መወለጃ ጠፍቶ በከብቶች በመገቢያ ግርግም ሲወለድ ኢየሱስ ክርስቶስ በበረት ተወለደ እንጂ በኢየሱስ ሕይወት ውስጥ በረት የለም። በዛ ተወልዶ እኔና እናንተን ሲታደግ ዓለምን ሲታደግ መላው የሱ ሆኖ ከዛ ደግሞ የብላንቲነቱ ዘመን ማርያምና ዮሴፍ የመቅደሱ ስርዓት ለማስፈጸም ብላንቲናውን ይዘውት ሄዱ ኢየሱስን። እኔ በጣም የነካኝ ደግሞ 1ኛው ክፍል ይሄኛው፣ 3ኛው ክፍል ደግሞ ይሄ ነው። የሰው ልጅ ዕድሜ 70 ቢበዛ 80 ከዛ በኋላ ድካም ነው ይላል። ከድካም ያለፈ ዕድሜ ኖሮ አንድ ስምዖን የሚባል ክርስቶስን ብቻ ለማየት ነው ሕፃኑን እንደዚህ ያቀፈውና አሁን አይኖቼ ማዳንን አይተዋል። በእስራኤል ቤት ተባሉን አይቻለሁ። አሁን ባሪያ እንደ ቃል አሰናብታል።
ከዛ በኋላ ጌትነቱን እኮ ማረጋገጥ እኮ አለበት አይደል እንዴ? እሱ ግን በቃ እኔ አምኛለሁ ባሪያ እንደ ቃል ምን አድርግ አሰናብት። እንዴት ቀጣይ ያለውን የጌትነቱንና የአምላክነቱን ጣዕም ሳያውቅ ሚራክል ሳያደርግ ሳያውቅ 100% ያለው እምነት በቃኝ አልፈልግም፣ ከዚህ በኋላ ማንም እንዲመሰክርልኝ አልፈልግም። ጌታ ነው እሱ፣ አምላክ ነው እሱ። በቃ አይቻለሁ፣ ማዳንን አይቻለሁ። ባሪያ እንደ ቃል አሰናብት ካለ በኋላ ሕፃኑ እንደዚህ አቅፎ ለብዙዎች ለመውደቃቸውና ለመንሳታቸው ለሚቃወሙት ምልክት ይሆን ዘንድ ይህ ሕፃን ዛሬ ተሾሟል አለ። ማን ነው ሕፃኑን የተሾመ? ማን ነው በእናቱ ውርስ እያለ ጌታ የተባለ? ለብዙዎች ለመውደቃቸውና ለመንሳታቸው ለሚቃወሙት ምልክት ይሆን ዘንድ ይህ ሕፃን ተሾሟል። ይሄ ሐሳብ በጣም ውስጥ የነከኝ አስለቀሰኝ። ጌታዊ ከዚህ በኋላ ባለው ቀሪ ዘመኔን ክርስቶስን ነው የምሰብከው አልኩ። ለብዙዎች ለመውደቃቸውና ለመንሳታቸው ለሚቃወሙት ምልክት ይሆን ዘንድ ሕፃን ዛሬ ማን ነው ሕፃኑን የተሾመ? ማን ነው በናዝሬቱ ውስጥ ያለ ጌታ የተባለ? አራተኛው ፖይንት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ አገልግሎቱን ያገለገለ ካለፈለክ የመጨረሻ ወደ መስቀል ሞት ይሄደ። ጌቴሰማኒ ራስን የመካር ቦታ ነው። ጎልጎታ የመስዋዕት ቦታ ነው። ኢየሩሳሌም ኃይለ መቀበያ ቦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሰማኒ የደም ላብ ያላበበት ትልቁ ምክንያት ዓርብ ቀን የደም ላብ ያላበበት ምክንያት ስለ ሁለት ትላልቅ ፖይንቶች ነው። አንደኛው ስለ አንድነት ነው። እኔና አባን ነው እነሱም አንድ ሆኑ ዘንድ ህብረታችን ከአባቱ ከአብ ከልጁ ከወልድ ከክርስቶስ ኢየሱስ ጋር ነው። ስለ አንድነት። ሁለተኛው ፍቃዱን ለመፈጸም ነው። አባቱ የምትፈቅድ ጽዋ ከኔ ይለፍ፣ ያንተ ፍቃድ እንጂ የኔ ፍቃድ አይሁን። ኢየሱስ ራሱ ፍቃድ ነበረ ወይ? አዎ። ፍቃዱ ፈጽሟል? አልፈጸመም። አብ የላከኝ ፍቃድ ፈጽም ዘንድ ይገባኛል ያለ። ስለዚህ ያ ሐሳብ ውስጥ ይነካል። የደም ላብ ያላበበት ምክንያት ከዛ በኋላ ወደ መስቀል መከራ ሲሄድ ወደ መስቀል ሞት ሲሄድ ሰይጣን እንዲህ ያለ ይመስላል፣ አልተጻፈም። የ2 ዓመት ሕፃን ልጅ ሆነ አምልጠኛል፣ በአንተ ምክንያት ብዙ ሕፃናትን ገድያለሁ ያለ ይመስላል፣ አልተጻፈም። ትልቅ ፖይንት ነው እዚህ ጋር ማነሳው። የደህንነታችን ሚስጥር ለሰይጣን ሚስጥር ነው። በክርስቶስ ሞትና ትንሣኤ እኔና እናንተ እንደምንገኝ ሰይጣን ቢያውቅ ኖሮ ክርስቶስን ባልሰቀለው። ሌላው ዮሐንስ ወንጌል ምዕራፍ 1 ተራ ቁጥር 52 ላይ ሰማይ ተከፍቶ በሰው ልጅ ላይ መላእክቶች ሲወጡና ሲወርዱ አየሁ ሲል ስለ መውጣትና ስለ መውረድ አይደለም ይሄ ፓርት የሚያሳየው። ከዚህ በፊት ይሄንን ቪዥን ያዕቆብ ደክሞት ድንጋይን ተርሶ እያለ ሰማይ ተከፍቶ ከሰማይ እስከ ምድር ስራ ዘርግቶ መላእክቶች ሲወጡና ሲወርዱ አይቷል። እዚህ ላይ ግን ሰማይ ተከፍቶ መላእክቶች ላይ ሰው ልጅ ላይ ሲወጡና ሲወርዱ አየሁ ሲል ስለ መውጣትና ስለ መውረድ አይደለም ይሄ ቦታ የሚያመለክተው። ኮሚኒኬሽን ነው። የኮሚኒኬሽናችን ሴንተር የድንግል ማርያም ልጅ መድኃኔዓለም ኢየሱስ ነው። ከአብ ጋር የሚያገናኘን ይሄ ነው። እንግዲህ የክርስቶስን ሕይወት ይዤ እንድገዛለት የሚያደርገኝ እውነት ስለሆነ የእውነት ማለት ነው። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ክርስቶስ ጌታ ጌታ ነው። በፊትም መጽሐፍን ሁሉ ሳስተምር 66 መጽሐፍ በአራት ዋና ሐሳብ ከፍዬ ነው ማስተምረው። የመጀመሪያው አፈጣጠር ነው። ሁለተኛው የሰው ልጅ ውድቀት ነው። ሶስተኛው ክርስቶስ ቤዛነት ነው። አራተኛው ክርስቶስ ዳግም ምጽአት ነው። ሁሉ ጊዜ አፈጣጠሩን ሳስብ ያስደንቀኛል። እግዚአብሔር አፈጣጠር በጣም ነው የምደነቀው። ምክንያቱም በ6 ቀን የሰራቸው ስራዎች የልጅ ልጅ 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 ዓለምን ጎብኝቶ ሊጨርስ አይችልም። ሁሉን ሲፈጥር ደግሞ የመጀመሪያው አፕሪሺዬሽን የጀመረው ራሱ እግዚአብሔር ነው። የእጆቹ ስራ መልካም እንደሆነ አየ ይላል። ሁሉን ከፈጠረ በኋላ በተለይ የሰው ልጅ ሲፈጠር እንደ መልካችን ነው እንደ ምሳሌያችን ይፈጠር ብሎ ከእምድር አፈር ሲያበጀው እስትንፋሱን እንፍ ሳይልበት ፖዝ ቢያደርግበት ቆሽ አሻንጉሊት ነው የሚሆነው። እስትንፋስ መለኮት የተገለጠው በክርስቶስ ሞትና ትንሣኤ ነው። ያን ፖይንት ለማንሳት ነው የመጣሁት። የሰው ልጅ በኤደን ገነት ሲያስቀምጠው ለሁለት ትላልቅ ዓላማ ነው ያስቀምጠው። እንደኛ እግዚአብሔር ወክሎ ህዝቡ እንዲያስተዳድር፣
ዘፍጥረት 1:26 ላይ ግዟቸው ይገዙላቸው ብሎ ያስቀመጠው የሰው ልጅ በገነት በኤደን ገነት ካስቀመጠው በኋላ ሰው ግን ተላለፈ። አሁንም እግዚአብሔር ምሕረተ ብዙ ጌታ ስለሆነ ለሰው ልጅ ውስጥ ቃል ምንድነው? ግዟቸው ይገዙላቸው። አንደኛ በባህር ውስጥ ያሉትን አሳዎች ወንድና ሴት አድርጎ ፈጠራቸው እኮ ነው የሚለው። የሚባዙበት ስሌት ሰጣቸው። ደግሞ አትሞስፌር ሰጣቸው። በባህር ውስጥ የሚኖሩበትን ሁሉን አመቻቻላቸው። አንዳንዴ በጣም ያስደነቀኝ አንዱ ይሄ ነው። ያ ሁለተኛው ደግሞ ምንድነው? በምድር ላይ ያሉትን አራዊቶች ወንድና ሴት አድርጎ ፈጠራቸው። አትሞስፌሩን ማበጀላቸው። በሰማይ ያሉትን አዕዋፋት ወንድና ሴት አድርጎ ፈጠራቸው። ብዙ ተባዙ፣ ብዙ ሁሉ ሙላት ነው ያለው። እነዚህ ሁሉ ደግሞ ይላል አቤት ለሰው ልጅ የተሰጠው ስልጣን ለእናንተ ተላልፈው ተሰጥተዋል። ይሄስ ብቻው አውቶሪቲ እኮ ነው። ከእግዚአብሔር የተሰጠን እኮ ስልጣን እኮ ለእናንተ ሁሉ ምን አውቀዋል? ተላልፈው ተሰጥተዋል። ውድቀት ከዛ ጀመረ። በአዳም አማካኝነት ከአባታችን ከአዳም ከዳችን ከሔዋን የወደቅነው ውድቀት፣ ያ ውድቀት ሞት ሆኖ ሳለ ያንን ስንመጣ ካፍታ ቀጥለን ደግሞ የክርስቶስ ቤዛነትን ነው የምናየው። የሰው ልጅ ውድቀት ከዛ የክርስቶስ ቤዛነት አፈጣጠር፣ የሰው ልጅ ውድቀት የክርስቶስ ቤዛነት ባይሆን ኖሮ እንዴት ነበር ብንሆነው? የክርስቶስ ባይመጣና ሞኛን ዕዳ ባይከፍል ኖሮ አንዱ ስለ ሁሉ ሞተ ነው የሚለው። አንዱ ስለ ሁሉ ነው የሞተው። ለሁሉም የሞተው አንዱ ነው። እግዚአብሔር ከሰማይ ሆኖ ወደ ታች ሲመለከት አንድም ደግ ነገር የሚሰራ የለም። ሁሉም ኃጢአት ሰርተዋልና የእግዚአብሔር ክብር ጎድሏቸዋል አለ። የሁሉ ከሚጠፋ አንዱ ስለ ሁሉ ይሞት አለ። መድኃኒታችን ኢየሱስ ክርስቶስ አንዱ ስለ ሁሉ የሞተበት ትልቁ ምክንያት ሚስጥሩ ይሄ ነው። አፈጣጠር፣ ውድቀት፣ ቤዛነትና የክርስቶስ ዳግም ምጽአት። አሁን ደግሞ የምናፍቀው ደግሞ ምጽአቱን ነው። አሰብ እያለሁ ያገለገልኩ እያለ አንድ ቀን ነው ድንገት ቢሮ ተቀምጬ እያለ ቤቱ በመንፈስ ቅዱስ ኃይል ተሞላ፣ በብርሃን ተሞላ። የዛ ጊዜ የማላቀው የመንፈስ ቅዱስ ኃይል የልሳን ቋንቋ፣ በልሳን መጸለይ፣ በልሳን መሞላት። የዛን ጊዜ ለብቻ እያለሁ ቢሮ ውስጥ ይሄ ነገር መጣ። ይሄን ደግሞ አድርሶ እግዚአብሔር እጅግ አድርጌ አመሰግናለሁ። ከዛ በኋላ እኔ በፊትም እመኝ ነበር፣ ለምንድን ነው የማልሞላው? እኔ ኃጢአተኛ ሆኜ ነው፣ በደለኛ ሆኜ ነው፣ ምንድን ነው እኔ በዝርቅ ነው የምኖረው? ለዛ ጊዜ ወጣት ነው ወደ ስመጣ በአዲስ ክርስትና የመጀመሪያው የሚታየን ከጌታ ውጪ ላንሰማም፣ ማንም አይሰማም። ከሚታየን ሞትም ቢሆን መሞት የመጀመሪያ ክርስትና ላይ እንደውም የድሮ አንድ መዝሙር አለ፣ የመጀመሪያው ክርስትና ከኔ ጋራ የለምና ጌታ ቶሎና የምትለው በቃ እንደውም በዛው ብንሄልፍ ወደ ጌታ ብንሄድ ነው የምንለው የመጀመሪያው ክርስትና ላይና ከዛ መንፈስ ቅዱስ በልሳን መጸለይ ደግሞ ከዛ ምን መረዳት መጣልኝ ወደ እኔ። በቃ የመንፈሳዊ ጥግን ይዣለሁ። በቃ በልሳን ጸልያለሁ እኔ ቃለ ብዙዎች ማለት አይደለም። ደግሞ ትምክትም መጣ። በመንፈስ ቅዱስ መጸለይ የመንፈሳዊ ደረጃን የመንፈሳዊ እድገትን ከፍ ያደረገ ይመስሎን ነበር። ያም ደግሞ አይደለም። ያው ልጅነት ስለሆነ መንፈስ ቅዱስን ማረሳው መንፈስ ቅዱስ በህይወቴ ላይ ነክቶኝ ማረሳው ሐሳብ ቢኖር ያው በመካኒስ ነው። ያው ቤተ እምነቴ መካኒስ ነው። ስቲል በዛው ሳልፍ የመንፈስ ቅዱስ ሙቭመንት የመንፈስ ቅዱስ እንቅስቃሴ ያው የራሱ የሆነ ዲስታንስ አለው እና እኔ ሳስተምርም ግሪኩ እንዲላል ዕብራይስጡ እንዲላል እያልኩ ነው ማስተዋል። አንድ ቦታ ሳልንቀሳቀስ አንድ ወቅት ላይ ግን ሲዳማ ገልማ ሙሉ ወንጌል የሚባል ጭኮ ውስጥ ነው ኮንፈረንስ ሄድኩኝ። ኮንፈረንስ ሄጄ እኔ በማስተማር ሌሎች ደግሞ በዴሊቨራንስ እና በመንፈስ ቅዱስ አምነው የሚጸልዩ ደግሞ ሌሎች አሉ። በዚህ አጋጣሚ ወንጌላዊ ደሳለኝ ተፋን ማንሳት እፈልጋለሁ። አብረን ነው እዛ ያገለገልን። ተጋብዤ በሱ አማካኝነት እዛ ሄጄ እግዚአብሔር ይባርከው ነው። አሜሪካን ሀገር አለ ጌታ በጣም የሚጠቀምበት የእግዚአብሔር ሰው ነው። በጣም ቅን የዋህ እግዚአብሔር ሰው ነው። ብዙ ነገር ከሱ የተካፈልኩት ህይወት አለ እና ልክ ያገለገል ያለ መንፈስ ቅዱስ መጣ። ወንበሩ ውስጥ ነው የገባሁት። ከዛ በኋላ ወንበሩን ተሸክሜ ረጎራው ነው ያልኩት። ከዛ በኋላ ታሪክ ተቀየረ። የሪቫይቫል አገልጋይ ሆንኩኝ። በመንፈስ ቅዱስ ተነክቼ ብዙዎች አብዛኛው አገልግሎቴ
በመንፈስ ቅዱስ ሪቫይቫል ውስጥ ሆነ። ይሄንን መቼም አረሳውም። ቦታውንም ቀኑንም አረሳውም። ቀኑ ቅዳሜ ከሰዓት በኋላ ነው። ጭኮ ሲዳማ ውስጥ ሙሉ ወንጌል ቤተክርስቲያን ገልማ ሙሉ ወንጌል ይሄን አረሳውም። መቼ ከዛ በኋላ አገልግሎቴ ሁሉ በመንፈስ ቅዱስ የታሰበ የታጀለ በመንፈስ ቅዱስ የተሞላ ሆኖ እስካሁን በዛ ህይወት ውስጥ አለው። ዘሮቼ በሙሉ ተገዳድለው ነው ያለቁት። የዚህ ምስጢር ገባኝ። ከርስ ምን አይነት ከባድ እንደሆነ ገላትያ 3:13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ኢየሱስ ስለኛ እርግማን ሆኖ ከእርግማን ዋጀን ይላል። አዳነን፣ ሕይወት ሰጠን፣ ከሱ ጋር አስነሳን፣ ከሱ ጋር አባብቅ ያስቀመጠን። ማንም ሰው ከመርገም ነፃ ሊወጣ የሚችለው ከማይጠፋው ዘር ከክርስቶስ መወለድ አለበት። ምንድነው የጠቀመኝ? ይሄ ለወንጌል ሳይት የታላቁን ወንጌል ተልእኮ ተፈጻሚነት እንዲሆን የኔ አገልግሎት በክሩሴድ የሚደረገው በየስታዲየሙ ላይ ስለሆነ ስታዲየሙ ላይ ስለ መርገም አስተምርና ማንም ሰው ከመርገም ነፃ ሊወጣ የሚችለው ከማይጠፋው ዘር ከክርስቶስ መወለድ አለበት ስል ብዙዎች ጌታን ይቀበላሉ። በአጠቃላይ 547 ከተማ ነው ክሩሴድ ያደረኩት። እንግዲህ ይሄ ታላቁ ወንጌል ተልእኮ ተፈጻሚነት እንዲሆን ትልቅ ሳይት ነው የሰጠኝ። 547 ከተማ ነው ክሩሴድ ያደረኩት። በእኔ ፕሮግራም ሁሉም ቸርች ይዘጋል። ከከተማና አካባቢ ወንጌላውያን አብያተ ክርስቲያናት ህብረት፣ ከክልል ወንጌላውያን አብያተ ክርስቲያናት ህብረት፣ ከዞን ወንጌላውያን አብያተ ክርስቲያናት ህብረት ጋር እና ከኢትዮጵያ ወንጌላውያን ጋር የሚደረገው ፕሮግራም በሙሉ በዚህ ምክንያት ልክ ስለ መርገም አስተምርና ማንም ሰው ከመርገም ነፃ ሊወጣ የሚችለው ከማይጠፋው ዘር ከክርስቶስ መወለድ አለበት ስል ብዙዎች ጌታን ይቀበላሉ። በ547 ከተማ ክሩሴድ 97331 ሰው ነው ጌታችንን መድኃኒታችንን ኢየሱስ ክርስቶስ እንደ ግል ያድርገው የተቀበሉት። ክብሩን እሱ ይውሰድ። እንደ እግዚአብሔር ያለ ማንም የለም። ሳይትን የሰጠኝ እንጂ በክርስቶስ መርገማችን ተሰብሯል፣ አልቋል፣ ተፈጽሟል መስቀል ላይ። ለአዲስ ክርስቲያን ነው ስንል አሽከር ምን ይሆናል? ቶሎ ብለው ስለ መርገም ኦርቶዶክስ ኦርቶዶክስ ተከታዩም ስለምናው ተከታዩም ስለሚያውቁ ከዚህ ደግሞ መውጫው መንገዱ ክርስቶስ ነው። ክርስቶስን ለመግለጥ ክርስቶስን በሰው ልብ ውስጥ ለማስቀመጥ ትልቅ ፕላትፎርም ሆኖ አገለገለ። ጠቀመኝ ይሄ ሳይት ለማለት ፈልጌ ነው። እኔ እግዚአብሔርን የማመሰግነው ወንድሞቻችን እህቶቻችን በሚታይም በማይታይም ቦታ ላይ ሆናችሁ ግን ይሄን ፕሮግራም በሚመች በማይመች ቦታ ላይ ሆናችሁ ይሄን ፕሮግራም የምትከታተሉ ለእናንተ አንድ ነገር አስቀምጬ ማለት ፈልጋለሁ። በ5 ዓመት ውስጥ ከይና ከባለቤቴ 12 ሬሳ ነው የወጣው። እናት፣ አባት፣ እህት፣ ወንድም፣ ልጅ፣ አክስት፣ አጎት ማለት ነው። ጄኔሬሽናል ከርስ ከላንድ ላይና ከኔሽን ላይ ነው የሚሰበረው። ኮንሲኩዌንሱ ከፍተኛ ነው። እናት አባት እኔ አልከበርኳቸውም። ልጄ ሲወለድም ሲሞትም የለውም። በዚህ አገልግሎት ላይ ያጋጠመኝ ችግር በዚህ አጋጣሚ ያው ስላነሳው በዚህ አጋጣሚ ማንሳት ስለምፈልግ ነው። እና እነዚህ ሁሉ አልከበርኳቸውም። ነህምያ ሲናገር በአባቶቻችንና በነቢያቶች የደረሰው መከራ ቀላል አይደለም፣ ቢሆንም በደረሰብን ነገር ሁሉ አንተ ጻድቅ ነህ አለ። ሞት፣ ረሃብ፣ ስቃይ ከክርስቶስ ማንነት የሚለየን የለም። ነካካኝ አንዳንዴ ሴንሲቲቭ ነኝና ያው እንደዚያ ነገሮችን መናገሩም ትንሽ ቢከብድም ታንዛኒያ ላይ ኢስት አፍሪካ ላይ ያገለገልኩ ይያለ ታንዛኒያ አሩሻ ከተማ ላይ እዛ ያገለገልኩ ይያለ ኢስት አፍሪካ መርገም እንዲሰበር ማለት ነው። እዛ ላይ እየጸለይኩ ይያለ ከኬንያ ላይ ምን አስተማርኩኝ? ህይወታችሁ የምትሰሙት ነገር ውጤት ነው የሚል አስተማርኩ። ሞት፣ እናት ሞተ፣ አባት ሞተ፣ ወንድም ሞተ፣ የዛ ጊዜ ነው ክርስትናችሁ የፈተሸው ብዬ አስተምሬ ከዛ ከኬንያ አሩሻ 270 ኪሎ ሜትር ነው። ሁለተኛ ከተማ ናት አሩሻ። ዋና ከተማቸው ዳሬ ሰላም ነው። የዩናይትድ ኔሽንስ ጆይንት ታይት ኮርቱ እዛ ያሉ ቅዱሳኖች ናቸው የጋበዙኝ። እዛ ያገለገልኩ እያለ እግዚአብሔር የከተማዋን የኬንያን ሚስጥር በ6 ካቴጎሪ ያን መልእክት ለማስተላለፍ አስቤ ጾም ጸሎት ፕሮግራም ይዤ ለሶስት ቀን በሁለተኛው ቀን ቤቴ ተንኳኳ። ሲንኳኳ ማቃቸው አሁን እዚህ መጥተዋል አቶ ጴጥሮስ እዛ ያሉት ጠሩ ሰዎች ናቸው። እና አንኳኩተው ፓስተር እናትህ ሞተዋልና ከኪሊማንጃሮ ኤርፖርት ሄደህ እናትህን ቀብረህ ከዛ በኋላ ፕሮግራሙን ቀጥላሉ።
እናቴ በጣም ነበር መወዳት እንዳትቸገርብኝ ብዬ 5 ዓመት እናቴ እንዳትቸገርብኝ ብዬ ወደ አገልግሎት ስወጣ ለእናቴ ትልቅ ሸክም ነበረኝ። እንዴት እንዳሳደገች ስለማቅ እናቴን በጣም ነው መወዳት። ብዙነሽ ተፈሪ ትባላለች እናቴ። አባቴ ደግሞ በጣም ወዳለሁ ማለት ነው አልተኩና ወንድሞቼንም እህቶቼንም እንደዚሁ። ከዛ ከኪሊማንጃሮ ኤርፖርት ሄደ እናትን ቅበራለኝ። ጨርሳችሁ አልኳቸው። አዎ ገና ለወንጌል አገልግሎት ስወጣ ነው ቤተሰቦቼን የቀበርኩት። ይሄን ፕሮግራም ትቻለ ሄደም ይሄን ፕሮግራም ጨርሼ ነው ከዛ በኋላ እናቴ በጣም ነው መወዳት በጣም እናቴ ልበወዳት መቀብራት አልኳቸው። እንደጨከምኩ አወቁና ከዛ በኋላ ፕሮግራሙን ጨርሼ እንዴት ይሆናል እናቱን ይወዳል እንዴት ነው የሚሆነው እንዴት ነው አገልግሎቱ የሚቀጥለው ብለው ኤርፖርት ላይ ብዙ ህዝብ ሊቀበለኝ መጥተው ነበርና የመጀመሪያ ቀን ላይ የመጣሁት ላይ እንደ ሰው ተሰማኝ። ምክንያቱም የመጀመሪያው መንፈስ ቅዱስ መጣና መንፈስ ቅዱስ ንክኪ ያልከውን በዚህ አጋጣሚ ማንሳት ስለፈለኩ ነው። ልክ እነሱ ከወጡ በኋላ ስጋ ለዋይ ስለሆንኩኝ እናቴም ስለምወደው አለቀስኩ። እንኳን አይደለም እኔ ኢየሱስ ክርስቶስ ስጋ ስለለበሰ ለአልዓዛር አልቅሷል፣ ኢየሩሳሌም አልቅሷል፣ አባቱ የተፈቀደ ጽዋ ከኔ ይለፍሏልና እኔም ተሰማኝና ተደፍቼ ሳለቅስ መንፈስ ቅዱስ መጣና እንዲህ አለኝ። ናይሮቢ ላይ እኮ ስሙን አለም የሰበኩ አንተን ነው ህይወታችሁ የምሰሙ ነገር ውጤቱ ነው ብለህ አላስተማርክም እንዴ አለና መንፈስ ቅዱስ ጋር አጽናናኝ። ከዛ በኋላ ሐዘኑ ኮስቲ ነቅል ብሎ ወጣ። መጥቼ ማታ ላይ ከኤርፖርት የመጀመሪያው ቤት ያሁሉ ህዝብ እንዳለ ለቆሜ ቃል ያካፈልኩት እኔ ነኝ ስለተጽናና። ሌላው ደግሞ ወሬሉና ወሬመኑ ላይ ያለው ክርስ ኢስት አፍሪካ ላይ ያለ ክርስ ሲሰበር ነው እናቴ ፍርድ ብዳልኛለች ሞተች። ወሬሉና ወሬመኑ ላይ ያለው ክርስ ሲሰበር ደግሞ አባቴ በረንዳ ላይ እንዳለ ሞተ። አልቀበርኩ። እንደገና ዩናይትድ ኤሚሬት፣ ዱባይ፣ አቡዳቢ፣ ቻርጃ፣ ራስ አልኬማ፣ አላይነ ቡልቄ፣ አጅማን፣ ፉጅራ በዛ በየአመቱ እየሄድኩኝ ጸልያለሁና እዛ ላይ እየጸለይኩ እያለ ልጄ ሞተ። የተጫወተ እያለ ነው ፍንክል ያለው በትኩሳት ያለኔ ፔንፉል ነበር። ሲወለድም ሲሞትም የለውም። ባሌ ጎባና ባሌ ሮቤላ ስታዲየም ላይ ሁለቱም ላይ አገልግዬ ስመጣ ባለቤቴ ሶፋ ላይ ፌንት አድርጋ ጠበቀች። በወቅቱ ሳንቲም አልነበረኝ፣ 300 ብር ነበር ያለኝ። ማዛከሚያም አልነበረኝ እና ፍስፍስ አድርጌ ይዣት ዞዲቱ ሆስፒታል ነበር ይዣት ሄድኩት። ወዲያው ዶክተሩ አሁኑኑ ኦፕራሲዮን መደረግ አለባት አለ። ከዛ ድካም ነው የመጣሁትና ከዛ ከድካም መጥቼ ጭኖቿ መካከል ተኝቼ ተሸክሚያት ሳመልጣየው ጌታ ሆይ ባለቤቴን እድሜ ስለቀጥላት አመሰግናለሁ አልኩት። እና ለካ ትርፋ እንጀት ነው ፈንድቷል ውስጧ፣ ግን ኒውትራላይዝ አልሆነም። ሲከፈት እንደ ኳስ ተጠቅሎ ነው የተገኘው። ታምረኛዋ ሴት ነው የተባለ እና ደሞ ሲሰፋት ከአቅም ማነስ ከዝላለት ሊሆን ይችላል አንጀቷን አጣብቆ ያዝ የሰፋት አልነቃችም። 65 ቤተክርስቲያን ተቃጥሎ ነበር በጅማ ዙሪያ ላይ። እዛ ደግሞ ኮንፈረንስ ለማድረግ ህዝቡን ለማጽናናት ሸሻባ ኳይሮን ከጸጸጻይንን ሐዋርያው ዳንኤል መኮንንን ሐዋርያ ዳንኤል መኮንንን ዘማሪ ጳውሎስን እነዚህን በሙሉ ይዤ እዛ ከጅማ ክልልና ከጅማ ዞን ከተማ ወንጌላውያን ከተማው ጋር ሆነን በሰርክስ ፕሮግራም ተዘጋጅቶ ነበር። እዛው ያለ ሰዓት ነቃ። ያቱም እዛ ህዝብ ደግሞ ተጨንቆ ነው ያለው። እሷ እዚህ ተርፋልኛለች ግን አልነቃችም። ግንባሯን ስሜ ጌታዬ ስላተረፍኳት አመሰግናለሁ፣ ግን እቶቿና ወንድሞቿ በጌታ ስላልሆኑ የነሱ ልብ ግን ጠብቅልኝ፣ እኔ ግን እዛ ህዝብ ይጠብቀኛል ብዬ እዛ ሆስፒታል ላይ እሷን ዛትቼ ቀጥታ ወደ ፕሮግራሙ ሄድኩት። ከዛ ስመለስ ነው መጥቼ ወሰርኳት ከውስጥ ላይ አወጣት። ልጆቼ ልደት አያውቁም እና ክብሩን ሲወሰድ ያው ዳዲ ለጌታ ሰተነዋል ነው ያሉት። ባለቤቴም ለጌታ ሰተነዋል የኛ አይደለም ብለው
ይሄ ነው እንግዲህ ወንጌል። እኔ አሁን እንዲና እንዲህ ብዬ ለትውልድ መልእክት ለማስተላለፍ ትውልድን ለመኮንንም አልፈልግም፣ የራሳችንን ድርሻ ስለተመስላል። ግን ለእውነተኛ ወንጌል ዋጋ እንክፈል። ወንጌላችን አስታራቂ ነው፣ ሽማግሌ ነው። መጽሐፍ ቅዱስ ውስጥ ህይወት፣ ልጅ አለ፣ ትዳር አለ፣ ሚስት አለ፣ ሀብት አለ፣ ጤና አለ፣ ጀስትስ አለ። መጽሐፍ ቅዱስ ለሁሉም የሚሆን ለተማረውም ላልተማረውም ይሆናል። መጽሐፍ ቅዱሳችን ጎጆ ቤት ገብቷል፣ ቤተ መንግስት ገብቷል። ማርቆስ 16:8 ላይ ከዚህ በኋላ ኢየሱስ ራሱ የዘላለም ድነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ በእጃቸው ላከው ነው የሚለው። እኔ አሁን በዚህ ዘመን ከሌ ብዬ አልኮንም፣ ፍርዱ ለጌታ ነው። ግን ክርስቶስን እንስበከው። ህይወታችን እንደ ግል፣ እንደ ቤተክርስቲያን፣ እንደ ቤተሰብ ክርስቶስ ማዕከል ይሁን፣ ዋና ይሁን። ዋናችን እሱ ይሁን። ዋናውን ነገር እንግለጠው፣ ክርስቶስን እንግለጠው፣ ክርስቶስን እናስተምረው። መድረኮቻችን ሁሉ ክርስቶስን ማዕከል ያድርጉ እና ወንጌል ይሰበክ። ገና ነው፣ አልተሰራም። ገና ብዙ ስራ አልተሰራም። ሰሜንን ብንወስድ አልተሰራም። ሰሜን ምስራቅ ክልል፣ ሰሜን ምዕራብ ክልል፣ ትግራይ ክልል እና ምስራቁ ተሰራ። በሌሎችም ክልል እንደዚሁ። ለዚህ ወንጌል ላይ እናተኩር ብዬ ለዚህ ትውልድ ማስተላለፍ ፈልጋለሁ። ነገራችን ምድራዊ አይሁን፣ የተቀበልነው እውነት ሰማያዊ ስለሆነ። በእያንዳንዱ ምድር ላይ ስኬድ እንግዲህ ኢትዮጵያ 5 በሮች አሏት። በ5ቱም በር ከጫፍ እስከ ጫፍ ሄጃለሁ። በእያንዳንዱ ክልል ላይ እያንዳንዱ ስማቸው ማንሳት ፈልጋለሁ። ከየክልሎች ጋር የሰራሁት አንደኛ ከደቡብ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ህብረት ጋር ነው። ጽሕፈት ቤቱ ያለው አዋሳ ላይ ነው። ጋሽ ተሰማሪ ደቦል ማመስገን ፈልጋለሁ። ወንጌላዊ ዶክተር ገዛኛ አስማማውን ማመስገን ፈልጋለሁ። ፓስተር ተስፋዬ ገብሬን ማመስገን ፈልጋለሁ። ፓስተር ሊሬን ዮሴፋን ባለ ወደ ጌታ ያለው ወንጌላዊ ዮሴፍ ለዚህ ማመስገን ፈልጋለሁ። ወንድማችን ታዩ የሚባለው ማመስገን ፈልጋለሁ። ከኔ ጋር ደቡብን በአንድ ጊዜ ለማዳረስ ይቀርኝ ያንን ፕላትፎርም ተጠቅሜ ነው። ሁለተኛው ምዕራብ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ህብረት ነው። በዚህ አጋጣሚ ፓስተር አምቢሳ ተሲሳን ማመስገን ፈልጋለሁ። ከኔ ጋር አብረን መሬት ላይ የተኛን ምስራቅ ወለጋ ለቀምት፣ ምዕራብ ወለጋ ግምቢ፣ ሆሮ ጉዱሩ ሻምፑ፣ ቄለም ወለጋ ደምቢዶሎ፣ አሶሳና ካማሺ 6 ዞኖች ላይ በምስራቅ ወለጋ ገሊላ፣ ኤቨንቱ፣ ጊዳያና፣ አንገርጉቴ፣ ስውስኔ፣ ጭንጊ ኡኬ የሚባለው መደዳ በሙሉ ያነስና ገለግል ፓስተር ከያ ጋር ሆኖ ፓስተርና በዛታት የነበሩ የቦርድ አመራሮች ማመስገን ፈልጋለሁ። ሌላው ማዕከላዊ ኢትዮጵያ ክልል ነው። በጽሕፈት ቤቱ ያለው የት ነው? ናዝሬት ነው፣ አዳማ ነው። የምዕራቡ ለቀምት ነው ያለው። እነሱን ማመስገን ፈልጋለሁ። አብረን ፕሮግራም ስናደርግ የነበረውን ፓስተር ሉሰገሉሌ፣ ሌሎችም ከሱ ጋር የነበሩትን ምስራቅ ሸዋ ዞን ቁጥር 1 ደግሞ ፓስተር ደስታን ሲገቡ ማመስገን ፈልጋለሁ። ያንን ክልልን በዛ መድረስ ጀመርኩኝ። ደግሞ የአዳማ ወንጌላውያን አብያተ ክርስቲያናት ህብረትን ማማራችን ወንድማችን ሽፈራውን ዳጋትና መኮንን ቦርዱ አካላቶች በሙሉ ማመስገን ፈልጋለሁ። ከኔ ጋር ያንን ኤሪያ ሁሉ ባጭር ጊዜ ውስጥ እንድረስ ያደረገኝ 547 ከተማ ሲደረግ ዝም ብሎ አይደለም፣ በዚህ ፕላትፎርም ተጠቅሜ ነው ያደረኩት። ሌላው ደግሞ ያው ደቡብ ምዕራብ ኢትዮጵያ ክልል ነው። ስለዚህ ያለው የት ነው? ጅማ ነው። ቄስ ሙልጌታ ሰብስቤ ቦርድ አካላቱን ፓስተር ሲሳይና ማመስገን ፈልጋለሁ። የከተማው ህብረቶች ማመስገን ፈልጋለሁ። ይሄ ነው አሁን የጠየቀኝ ጥያቄ። ከደቡብ ምዕራብ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ህብረትና ከቴፒ ዞን አብያተ ክርስቲያናት ህብረትና ምንድነው ከቤንች ማጂ ዞን አብያተ ክርስቲያናት ህብረት በመስተባበር ሱሩማ ላይ የተደረገ ፕሮግራም ነው። እንግዲህ ከእንትኑ ከሚዛን እስከ ሱሩማ 171 ኪሎ ሜትር ነው። እዛ ላይ መኪና ይዤ ሄድኩት። እዛ ላይ ነው ሱሩማ ጥይቱን አርከፈከፈብኝ። ማሪው ጌታ ስለሆነ ምን ብዬ እላለሁ? ሁሉ ጊዜ የምናምንት ይሞት አልሞትም። የጻድቅ ሰው ሞቱ በእግዚአብሔር ፊት የከበረ ነው። የከበረ ፍጻሜ ነው የሚሆንልኝ እንጂ የምናምንት ይሞት አልሞትም እላለሁ። በዛው ያለፍኩበት አንዱ ነው። ሌላው እንግዲህ ሰሜን ላይ ነው። ሰሜን ላይም በፊትም በቲፒኤልኤፍ እና ፌዴራል መንግስት በነበረ ጦርነት ላይ ማያጨው ላይ ጦርነት እያለ እኔ ኮረም ላይ ነበርኩኝ። ማይካድራም ነበርኩኝ። መኪና ራስ ይዤ ሄድኩ ማለት ነው። እና በጦርነቱ መካከል ምክንያቱም ምን አልኩኝ? ታንክ ሚሳኤል መካናይዝድ የማያፈርሰውን ጦርነት የ5 ደቂቃ እንባና ጸሎት ያፈርሰዋል ብዬ አስባለሁ። ስለዚህ በጸሎት አምናለሁ እና በጦርነቱ መካከል እየገባው ጸልይ ነበር።
መኪናዬንም ፈልገውት ወስደውት የሚመለከተው ሰው ጋር ሲደርስ ቢያቀኝ ሰው ነው። ፓስተር እኮ እግሬ ላይ ወድቆ ጸልይልኝ ብሎ መኪናዬም ተለቋል አስታውሳለሁ። በጦርነቱ መካከል እና ሰሜን ለሶስት ነው የተከፈለው። ሰሜን ምስራቅ ክልል ደሴን ያለው ፓስተር ስለሺ አሊጋዝና ቦርዶች ማመስገን እፈልጋለሁ። ሌላው ደግሞ ሰሜን ምዕራብ ክልል ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ያለው ባህር ዳር ነው። ፓስተር ከዳካ ይምሩና ቦርዶቹን እነመስፍን ማመስገን እፈልጋለሁ። በአጭር ጊዜ በእነዚህ ፕላትፎርም ተጠቅሜ ነው እነዚህ 547 ከተማ። ትግራይ ክልል ደግሞ ወንጌላዊ ምሕረት ለቀምት ነው ጽሕፈት ቤት ያለው እስከ ሽሬ ድረስ ያለው ፕራት አጽቢ ድረስ ሁሉ ሳይቀር ያለውን በሙሉ ካሁን አላማጣ፣ ማያጫው፣ ኮረም፣ ሞኒ፣ መቀሌ፣ ውቅሮ፣ አጽቢ፣ አዲግራት፣ አድዋ እንደገና ደግሞ አክሱምና ሽሬ ከዚህ ከሰሜን ክልል ኢትዮጵያ ወንጌላውያን ከሰሜን ክልል ኢትዮጵያ ወንጌላውያን ጋር መተባበር የተደረገ ነው። ሌላው ደግሞ ምስራቅ ነው። በምስራቅ ደግሞ ቄስ ሳሚን ማመስገን እፈልጋለሁ። ከቄስ ጋርና ፓስተር መስፍን ማመስገን እፈልጋለሁ። ቦርዶቹንም በዛ ደግሞ እስከ ጅጅጋ ድረስ ረጅም ፕሮግራም የተደረገው በእነዚህ ነው። ሌላው ባሌ አርሲ ነው ጽሕፈት ቤት ያለው የት ነው? ሻሸመኔ ላይ ነው። ፓስተር መስፍንን እነዚህን ማመስገን እፈልጋለሁ። እና ይህን ፕላትፎርም ተጠቅሜ ነው 547 ከተማ ክሩስ ያደረኩት። በእነዚህ ሁሉ ብዙ ከማርካው መኪና ተበላሽቶ ብዙ ጊዜ መኪና ጫካ ውስጥ አድራለሁ እላለሁ። የሰጡኝን እየሰጠው ጫካ ውስጥ ሰው ግለሰብ ቤት ነው የምናድረው። ያው አንተ ታውቃለህ ብዙ ዋጋ ነው የከፈልነው። ክብሩን እስቲ ውሰድ። ግን ከተከፈለልን ዋጋ ስናመጣጥረው ምንም ዋጋ አልከፈልንም። እሱ ነው መስቀል ላይ የከፈለልን። ክብሩን እስቲ ውሰድ። የመጀመሪያ በዚህ ሁሉ ጉዞ ውስጥ እንግዲህ አዲስ አበባ በኢትዮጵያ 5 በሮች አሏት ብያቸዋለሁ። በአምስቱም በር እኮ ጫፍ እስከ ጫፍ ሄድኩት። በሚመችም በማይመችም ምድር ላይ ነው ሄድኩትና ያው ሁሉም የኢትዮጵያ የሚያውቀው ጉዳይ ነው። ስፔሻሊ ኢቫንጀሊካል ዙሪያ ላይ ያሉት ማለት ነው። እና በዚህ ውስጥ የመጀመሪያው ያየሁት አንደኛ የእግዚአብሔር አብሮነትን አየሁ። ጌታ ካንተ ጋር ከሆነ በቃ ሪስፖንሲቢሊቲ ይወስዳል። ትክክለኛ ሚሽነሪ ላይ ሪስፖንሲቢሊቲ ጌታ ነው የሚወስደው፣ ለማንም አይደለም። የእግዚአብሔርን ሪስፖንሲቢሊቲ አየሁ። የእግዚአብሔርን ጥበቃ አየሁ። አንዴ እንደዚህ ያልኩኝ በሞትና በሕይወት መካከል እየሄድኩ ወንጌል ሰብክ እና ጌታ ሆይ ሁሉ ጥበቃ እንዴት አደረክልኝ አልኩት። ጌታ እስኪ ያደረክልኝን ጥበቃ ሌው አልኩና ማታ ነው ልዬ ተኛው። በራእይ ምን አየሁ? ልክ መላእክቶች በሙሉ እንዲህ ተጣጥፈው ሰርክል ሰርተው እኔ መሃል ላይ ያለሁት ጥበቃ እሱ ደግሞ ከቅጥራችን ኋላ ቆሞ ይላል መጽሐፍ ቅዱስ። ከነሱ ኋላ ደግሞ ብርሃን የሆነው እሱን ደግሞ አየሁ። እንደዚህ ነው ጠበቅኩ አለኝ። ከዛ ቀን ጀምሮ በቃ ፈርቼ አላውቅም። መራቡ መጠማቱ ተው እንዳንደክም በአንዳንዴ የምበላው ሳጣ ጌታ ሆይ የምበላው ስላጣው ቀኑ በከንቱ እንዳያልፍብኝ በጾምና በጸሎት ይቆጠርልኝ እለዋለሁ ጌታ። እና ወንጌላችን ሕይወት ያለበት ነው። ሕይወቱን ሰጠን አዳነን ነው የሚለው። የተካፈልነው ሕይወት ዘላለማዊ ሕይወት ነው። ትውልዱም እዚህ ላይ ቢያተኩር ወንጌል ላይ ቢያተኩር ዓለም በሙሉ የምናየው ዓለም ዊዝን ማይክሮ ሰከንድ ኢንተርናል ሙቭመንት ኢን ዘ ክርስቶስ እርስ ሊጠፋ ይችላል። ወደ ፍጻሜ እየሄድን ያለ ነው። ወደ ፍጻሜ እየሄድን ያለ ነው። በዚህ በመጨረሻው ዘመን እድሉ እንዳናገኘው እንግዲህ በየሳምንቱ ነው ታውቃለህ የኛ ፕሮግራም ማለት ነው። በዚህ ሁሉ ስንሄድ አንዳንዶቹ ለምን ረፍት አትወስድም ለምን ትናትልም ሲሉኝ የቁጭ ዘመን ይመጣል አልኳቸው። ማን ሰው ማያገለግልበት ጊዜ ይመጣል። እድሜም ይከዳል። ቀን ሳለ አባቴ ፍቃድ ፈጽመን ይገባኛል ያለው በቀን መሮጥ አለብኝ። ጨለማ ጊዜ ሊመጣ ይችላል። ማይመች ጊዜ ሊመጣ ይችላል። እድሜም ይከዳል። ለዚህ ነው በሩጫ መሄድ አለብኝ ብዬ እያገለገልኩ ያለሁት። ሌላው ከዚሁ ጋር እንግዲህ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትና በካውንስሉም በአጋር ቤተ እምነቱም አባቶችንም ደግሞ በመሸለም ብዙ ስራ ሰርቻለሁ። አንተ የምታውቀው ማለት ነው። የመጀመሪያው አንድ ቀን ሆሳና ስታዲየም ላይ እያገለገልኩ ኩፈር ሜዳ ላይ
አንድ አባት 3 እግር ወንበር ላይ ቁጭ ብለው ያለቅሳሉ። እንባቸው መስመር ይመስላል፣ ላይን ይመስላል፣ ድርቅ ያለ ይመስላልና ጌታ ሆይ አሳየኝ ምንድነው ስለው ብዙ አባቶች እያዘኑ ነው። በመጦሪያቸው ዘመን በልጆች መበላሸት ህይወት እያዘኑ ወደ መቃብር ይሄዱ ነው። በእንደዚህ አይነት ላይ ሸክም አንተ ወስደሃል መንፈስ ቅዱስ። ከዛ በኋላ ያ ምስጢር እንዳይገባኝ ከዛ የወንጌል ቅብሎች እንዲሰምር የወንጌል ባላደራን ማስነሳት የአባቶችን ምልክት ማኖር ፕሮግራም በሚል 190 ከተማ አድርጌያለሁ። 4786 የወንጌል አርበኞችን እናቶችና አባቶችን ሸልሜያለሁ። ጋቢ ስካርፍ ሌሎችም ሰዎችንም እያነሳሳው እርዱ እያልኩኝ ሌሎችንም ብዙ ለምን ወደ አባታቸው ወደ አብርሃም ወደ ልጃቸው ወደ ሳራ ተመልከቱ። አንድ ብቻውን በእውነት የጠራሁት ባረኩት አበዛሁት። ጥሪ ባርኮት ብዜት ከአባቶች ነው። እህሉ እንደደረሰን እንደጣያችሁ በሉ ባልደከማችሁበት እንድታጭኑ ሰደድኳችሁ ያለ የአባቶች ምልክት አታፋር ሲል መጽሐፍ ቅዱስ ይናገር። ስለዚህ ለምንድን ነው አባቶች እያዘኑ ነው የሚሄዱ? በተለይ በዚሁ አጋጣሚ ፓስተር ታደሰ ነገው ማንሳት ፈልጋለሁ። ገልማ አባገዳ አዳራሽ 2 ጊዜ የተደረገው ከአዳማ ወንጌላውያን አብያተ ክርስቲያናት ከተማው ጋር ፕሮግራሙን መርተው ይቅር ብለው ሆሊ ኮሚኒዮኑ መርተው ይቅር ብለው ፕሮግራሙ በተደረገ በወራቸው ወደ ጌታ ሄዱት። ፓስተር ታደሰ ነገው የዚያ ደግሞ የበለጠ አጠናክረኝ በዚህ ላይ እንድሰራበት 190 ከተማ ያደረኩት ክብሩን ሲውሰድ በእያንዳንዱ ያው የወንጌል ጉዞ ከማይታየው ዓለም ጋር ነው። ጦርነት የሚታይ ነገር አይደለም። ስፒሪቹዋል ውጊያ ነው። መንፈሳዊ ውጊያ ነው። መንፈሳዊ ውጊያ ደግሞ እንዲና እንዲ ብለህ ስትራቴጂ የምታወጣለት ነገር አይደለም። ስትራቴጂያችን ጸሎት ነው፣ ከጌታ ጋር መጣበቅ ነው፣ በክርስትና ህይወት መኖር ነው። ተስፋ ብዙ የሚያስቆርጡ ነገሮች ነበሩ። አንተም መጣቀው ማለት ነው። ያን ሁሉ አገልግለን ያለምን ሳንቲም ነው የምንመለሰው። እኛ ምን ደራደርበትም ጊዜም የለንም። ይሄን ስጡን ብለን አናቀም። everybody knows 10 ፕላትፎርሞች አሉ። የክልላዊ ሳትወ የዞራዊ ሳትወ የከተማ ሁሉም የሚያውቁት ናቸው። ምን ደራደርበት ጊዜ የለም። ይሄ ሁሉ ፕሮግራም የተደረገው መጽሐፍ እየተሸጠ ባለቤቴ ድፎ ዳቦ እየሸጠች ነው ያደረግነው። ታውቃለህ አንተ። ይሄ ሁሉ ፕሮግራም የተደረገው ማለት ነው። የሀገራችን መገን በሀገራችን ገንዘብና በሀገራችን ባራ ይሰበራ ብዬ ነው የተነሳሁት። ከውጭ በእርዳታም አልፈልግም ብዬ አሳፍሮኝም አላውቅም። ተስፋ መቁረጥ አዎ ብዙ ጊዜ አጋጥሞኛል። አንዳንዴ ተስፋ ቆርጬ እያለሁ ደግሞ ድንገት ስልክ ይደወላል የሚያጽናና። ድንገት የመንፈስ ቅዱስ ካውንተር ይመጣል። ነገ ሌላ ቀን ነው ልጄ በሚል አንዴ እንደውም አገልጋዮችን ይዤ ሄጄ ሳንቲም አልነበረም፣ የታሰበው ነገር አልሆነም። ምልስታቸው ተስፋ ቆረጥኩ። ደግሞ አይረዳህም። አንዳንድ ሰዎች ደግሞ አይረዱ። እየጸለይኩ እያለ በዚህ አጋጣሚ ወንድም ይታገሱ ይባላል እና እሱ ፓስተር ሰላንተ ተጨነቅ አደርኩኝ። የት ነው ያለው አለኝ። እንደዚህ ከተማ እዛ አካባቢ ባንክ ቤት አለ አልኩት አለኛል። አዎ እንደዚህ ስለው 36 ሺህ ብር ላከልኝ። መቼም ማረሰው ለቀጣይ ረጅም ዘመን እንዲሄድ ፕሮግራሜ ተቀጥሎ እንዲሄድ ያደረገኝ አንዱ ይሄ ነው። ክብሩን ይውሰድ። ያጋጥማል። አዎ ያጋጥማል። እኔ እንደውም ብዙ የኢትዮጵያ አገልጋዮች የሚያልፉበት መከራ ቀላል አይደለም። በተለይ በዚህ ዘመን ከባድ ነው። ግን የሚያስቀጥለው ደግሞ ጌታ አለ ከኛ ጋር። ተስፋችን ከላይ የሚመጣው ክርስቶስ ደግሞ ራሱ ተስፋችን ነው። እሱን ይዘን ከሄድን ሪስፖንሲቢሊቲውን የሚወስደው ደግሞ እሱ ነው። ቤቴን ያላመስኖር ቤት አልነበረኝም። አሁን በቅርብ ነው በባንክ ቤት የተገዛልኝ። አንድ ቀን ተጨንቄ አላውቅም። እንዲሆን ክብሩን ይውሰድ። ይህንን ይመስላል። አዎ ጥሩ ጥያቄ ነው። መንፈስ ቅዱስ ለኔ ረዳቴ፣ አባቴ፣ አቅሜ፣ ጉልበቴ፣ ብርታቴ። ብዙ ጊዜ መንፈስ ቅዱስን እንደዚህ እለዋለሁ። መንፈስ ቅዱስ ለላፊ ቃል አሳልፈህ እንዳትሰጠኝ፣ መድረክ ላይ ስቆም ለስሜት ያሳልፈህ እንዳትሰጠኝ፣ ለስሜት ፍቃድ አሳልፈህ እንዳትሰጠኝ ነው መንፈስ ቅዱስ። በተለይ ኢቫንጀሊስት ሬዛ ወይርሞ ስለ መንፈስ ቅዱስ ጽፍ መንፈስ ቅዱስ ማይ ቤስት ፍሬንድ ማይ ስዊተርት ብላ ጽፋለች። ከዛም በላይ ነው ለኔ ልገልጽ በማልችል ማለት ነው።
የመንፈስ ቅዱስ አቅም የመንፈስ ቅዱስ ገዛ ካውንተር ከኔ ጋር ባይኖር ኖሮ የሁሉ ዘመን ብዙ ዘመን እኮ ነው ያገለገልኩት እኮ ነው። ከባድ ነው ጌታን ያገለገልኩት ማለት ነው። ኦልሞስት ወደ 36 ዓመት 37ኛ ዓመት ነው ይርካለሁ። ይሄን ያህል ዓመት ሁሉ ሳገለግል የመንፈስ ቅዱስ ረዳትነት ከኔ ጋር ባይኖር ኖሮ አንድ ቀን መቀጠል አይቻልም። መንፈስ ቅዱስ ለኔ አምላክ ነው፣ ጌታዬ ነው፣ ጉልበቴ ነው፣ አቅሜ ነው፣ ሁለንተናዬ ነገር ነው፣ ችሎታዬ ነው። በባለስልጣናት በገዢዎች ፊት ትቀርባላችሁ። በዛ ሰዓት ምን እናገራለን ብላችሁ አትጨነቁ። መንፈስ ቅዱስ ራሱ ይናገራል። እኔ አንድ ቤተ ኮርታፋ ነኝ። ከመድረክ በፊት ከመድረክና ከአገልግሎት ውጭና በኋላና በፊት ያለ ህይወት አንድ አይደለም። የመንፈስ ቅዱስ ገዛ ያን ያህል ታውቃለህ። እንግዲህ በየሳምንቱ ኩርሴድ ማገልገል አሁን ብዙ ህዝብ ላውም ድራይቭ እየተደረገ ላውም በማይመች ምድር የመንፈስ ቅዱስ ረዳትነት ከሌለ እንዴት አድርጎ ይቻላል? መንፈሱ ለኔ ሁሉ ነገሬ ነው፣ ሁሉ ነገሬ ነው። በቃ ያለ መንፈስ ቅዱስ እንቅስቃሴ የለም ብዬ ነው የማስበው። ክብሩን እስቲ ውሰድ። ባጭር ልገልጸው ባልችልም መንፈስ ቅዱስ ለኔ ሁሉ ነገሬ ነው። በቃ ክርስቶስን ለተቀበለ ሁሉ ክርስቶስ የግል ወዳጅ ነው፣ አዳኝ ነው፣ ጌታ ነው፣ አምላክ ነው። ሕይወትን ሰጠን፣ አዳነን፣ ከሱ ጋር አስነሳን። አስቀድማችሁ ሙታን ነበራችሁ እኮ ነው የሚለው አይደለም? ክርስቶስን ከማንም ጋር እኮ አናወዳድረውም። ጌታ ስለሆነ፣ እግዚአብሔር ደግሞ አባት ስለሆነ፣ መንፈስ ቅዱስ ደግሞ አጽናኝ ስለሆነ ኢየሱስን ምንድነው ስፍራ ራሱ እንዲህ ነው የቱ ጋር አስቀምጠው ከማን ጋር አወዳድረው? ለማወዳደር እኮ ተወዳዳሪ ሲኖር እኮ ነው አይደለም? አንደኛ የምትለው እኮ ሁለተኛ ሆኖ የተከተሉስ ማን አለ? ሶስተኛ ሆኖ የተከተሉስ ማን አለ? ከማን ጋር ነው የምታወዳድረው? ኃጢአተኛ ሳይሆን እንደ ኃጢአተኛ፣ በደለኛ ሳይሆን እንደ በደለኛ ሆኖ፣ ወንጀለኛ ሳይሆን እንደ ወንጀለኛ ሆኖ፣ የተረገመ ሰው ሳይሆን እንደ ተረገመ ሰው ሆኖ መስቀል ላይ የዋለ የተቸነከረ የተወጋ ያለ አባት ወይ ብትፈቅድ ይጽዋ ከኔ ይለፍ ከኔ ይለፍ ያንተ ፍቃድ እንጂ ፍቃድ አይሁን ብሎ እየተወጋም እያለ አባት ወይ ብትፈቅድ ይጽዋ ማን ነው የሚሰሩት ማያውቁምና ይቅር በላቸው እያለ እንዲህ አይነት አዳኝ እንዲህ አይነት ወዳጅ ያለን አጽናኝ ያለን ከስም ሁሉ በላይ የሆነ ስም እኮ ነው። የሰው ስም ይሰለቻል፣ የእናት ስም ይሰለቻል፣ የአባት ስም ይሰለቻል። እናቴ ልጁን፣ ልጅ ደግሞ የእናቱን ስም ቢጠራ ይሰለቻል። አባቴ ልጁን፣ ልጅ አባቱን ስም ቢጠራ ይሰለቻል። የራስ ስም ተራ ይሰለቻል። አባቶቻችን ጠርተውት ያልሰለችው ስም፣ እኛም ጠርተን የማንሰለቸው ስም፣ ልጆቻችን ጠርተውት የማይሰለችው ስም፣ ያሳደገን የዳረን የኳለን ወግ ማድረግ ያሳየን በታላላቅ ምድር ላይ ያቆመን ኢየሱስ ከምንም ጋር አናወዳድረው። አዳኝና ጌታና አምላክ ነው። ክብሩን እስቲ ይውሰድ። ሁላችንም እንጸልይ። በዘላለም ምሕረትና ቸርነት የወደድከን እግዚአብሔር ሆይ ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግናለን። አቤቱ በረዳህን አንተ ደግሞ በሰጠን ጊዜና ሰዓትና እግዚአብሔር ዘላለም አምላክ አቅም ልንገልጽ አንችልም። እንዲና እንዲያ አንልህም። አንተን ኢየሱስ አንተ በሰው አይምሮ በሰው ስሌት እንዲና እንዲህ ልትባል አትችልም። አምላክና ጌታ ስለሆንክ ግን ረዳህን። ይሄንም ቴሌቪዥን ረዳ፣ ይሄንም ዩቲዩብ ረዳ፣ ወንድሜንም ናቲም እነዚህ ሁለቱም ወጣቶችን ረዳ፣ ካሜራማኖችን ረዳ። የዚህ ደግሞ ባለራዕይ ወንድማችን ስለረዳህ እጅግ አድርገን እናመሰግናለን። ብዙዎች በውጭ ሀገር እየኖሩ ጌታ የዘላለም አምላክና አባት ሆይ ምንድነው በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትና በታላቁት ወንጌል ተልኮ ኢንፑት ምን ላስቀምጥ ብለው አይሉም። ወንድማችን በሲያትል እየተቀመጠ ግን ይሄንን ነገር ኢንፑት ማስቀመጥ አለብኝ ብሎ እግዚአብሔር ሆይ እነሆ ከሰጠው ነገር ላይ እንዲህ ነገር እየሰራ ስላለ ወንድማችን ዘሩና ትውልዱ ሁሉ የተባረከ ይሁን። እዚህም ደግሞ የሚያገለግሉትን የሶስቱንም ወንድማችን ናቲንም ዘራቸው ትውልዳቸው ሁሉ የተባረከ ይሁን። ደግሞ ምን ጸልያለን? አንተ የኃያላን ሁሉ ኃያል የነገስታቶች ሁሉ ንጉሥ የጌቶች ሁሉ ጌታ አንተ በሰባት የወርቅ መቅረዞች መካከል የምትመላለስ ሱራፌሎችና ክሩቤሎች እያንዳንዳቸው 6 ክንፍ ነበራቸው አልቃለ በሁለት ክንፋቸው ፊትህን በሁለት ክንፋቸው እግርህን በሁለት ክንፋቸው አንዱ ለአንዱ እየበረሩ ቅዱስ ጸባዖት አምላክ እግዚአብሔር ያሉ የሚሰግዱልህ ዓይኖችን ንጋት ኮከብ የሚያበራ የወርቅ መታጠቂያ ያለ እግሮችንና አስክሮች የሚያበሩ ማንም ሰው የማይደርስበት ብርሃን ውስጥ ያለ ሰማይ ዙፋን ምድር እግር መረገጫ ደመናም የእግሮች ትቢያ የሆነ የቀራንዮ ጀግና ኢየሱስ የእናት ስም ይሰለቻል፣ የአባት ስም ይሰለቻል፣ የወንድም ስም ይሰለቻል፣
የራስ ራስ እንኳን ይሰለቻል። አባቶቻችን ጠርተው ያልሰለቹ ስም እኛም ጠርተን የማንሰለቸው ስም የቀራንዮ ጀግና ኢየሱስ። ይሄን ስም ጌታ የዘላለም አምላክና አባት ሆይ ይሄን ስም በኢትዮጵያ ላይ ይሄን ስም እጠራለሁ። በዚህ ሚዲያ ላይ ይሄን ስም እጠራለሁ። በባለ ራእዩ እግዚአብሔር አገልግሎትና ሕይወት ላይ ይሄን ስም እጠራለሁኝ። በጌታ በኢየሱስ ክርስቶስም የልባቸው መሻት ሁሉ የምትፈጽም አንተ ስለሆንክ አቤቱ ጌታ ይሄ ሚዲያ ይሄን የሚያይ ሰው ሁሉ አቤቱ ጌታ የዘላለም አምላክ ሆይ ተነክቶ እግዚአብሔር እኛ የተካፈለውን ሕይወት እንዲካፈሉ ይሄ ኢንተርቪው ሲተላለፍ ብዙዎችን እንዲነካ ብዙዎች የወደቁ እንዲነሱ የሳቱ እንዲመለሱ ደግሞም ጌታችንን መድኃኒታችንን ኢየሱስ ክርስቶስን እንደ ግል አዳኝ አድርገው እንዲቀበሉ ማንም ሰው ከመርገም ነፃ ሊወጣ የሚችለው ከማይጠፋው ዘር ከክርስቶስ መወለድ ሳለበት ስለሚል አሁንም ይህን የምትሰሙ በሚመች በማይመች ቦታ ላይ ያላችሁ ይህንን ሕይወት ለእኛ ያካፈለን ሕይወት የድንግል ማርያም ልጅ ለእናንተም ዛሬ ጌታ ስለሆነ ለእናንተም ዛሬ ሕይወት ስለሆነ ይህንን ጌታ እንድትቀበሉ ለሳስባችሁ ፈልጋለሁ። በሚመችም በማይመች ቦታ ላይ ያላችሁ እኔም ብለው ከኔ በኋላ እንድትሉ ለሳስባችሁ ፈልጋለሁ። ያዳነኝ ከመርገም ነፃ ያወጣኝ ሕይወትን የሰጠኝ በታላላቅ መድረክ ላይ ያቆመኝ የድንግል ማርያም ልጅ መድኃኔዓለም ነው። ስለዚህ ለእናንተም ሕይወት የሚወላችሁ ክርስቶስ ስለሆነ እዛው ባላችሁበት ላይ ወዳችሁ እኔም ብለው ከኔ በኋላ እንድትሉ በጌታ ፍቅር ሳስባችሁ ፈልጋለሁ። ጌታ ሆይ አመሰግንሃለሁ፣ አከብርሃለሁ። ዓለምን ያለምን ሥራ ሁሉ ሰይጣን ይስጣን ሥራ ሁሉ ክጄ አንተን የሕይወቴ አዳኝ አድርጌ ተቀብያለሁ። ተቀበለኝ፣ ልጅህ አድርገኝ። ስለተቀበልከኝ አመሰግንሃለሁ። ስሜን በሕይወት መዝገብ ላይ ስለ ጻፍክ አመሰግንሃለሁ። በዘላለም ከዘላለም ሞት ወደ ዘላለም ሕይወት ስላሻገርከኝ አመሰግንሃለሁ በሉ ብላችኋል። እግዚአብሔር ይባርካችሁ። እግዚአብሔር ጸጋውን ያብዛላችሁ። እግዚአብሔር ፊቱን ያበራላችሁ። እግዚአብሔር ሰላሙን ይስጣችሁ። ጌታ ሆይ ደግሞም እንጸልያለን። አገራችን ኢትዮጵያን ይዘን ወደ ጸጋው ዙፋንህ በእምነት እንቀርባለን። አንተ በኦሮሚያ ክልል ላይ ጣልቃ እንድትገባ፣ በአማራው ክልል ላይ ጣልቃ እንድትገባ፣ በትግራይ ክልል ላይ ጣልቃ እንድትገባ፣ በአፋር ክልል ላይ ጣልቃ እንድትገባ፣ በሐረሪ ክልል ላይ ጣልቃ እንድትገባ፣ በሶማሌ ክልል ላይ ጣልቃ እንድትገባ፣ በሲዳማ ክልል ላይ ጣልቃ እንድትገባ እግዚአብሔር የዘላለም አምላክ ሆይ በጋምቤላ ክልል ላይ ጣልቃ እንድትገባ፣ በቤንሻንጉል ክልል ላይ አንተ ጣልቃ እንድትገባ፣ በኢትዮጵያ ሰሜን፣ በኢትዮጵያ ደቡብ፣ በኢትዮጵያ ምዕራብ ጣልቃ እንድትገባ እኔና አባቴ ቤት ሁሉ በድለናል አለ ነህምያ። አቤቱ ጌታ የዘላለም አምላክ ሆይ ስለ እስራኤል ልጆች ሌትና ቀን የምጸልየውን ጸሎት ስማ እንዳለ በጌታ በኢየሱስ ክርስቶስም ዮናስም እንዲህ አለ፣ ነፍሴ በዛለች ጊዜ እግዚአብሔርን አሰብኩት፣ ጸሎቴ ወደ ቅዱስ መቅደስ ገባች። ከንቱነትና ኃጢአትን ለሚሠሩ እነሱ ምሕረታቸውን ትተዋል፣ እኔ ግን ምስጋና ቃል ሰዋላለሁ እንዳለ ጌታ ሆይ እባክህን በምድራቸው ላይ ጣልቃ ገባ። እባክህ ምድራችን አኬልዳማ ሆናለች። እባክህ ራራልን። አይበቃም ወይ? የኢትዮጵያ መከራ አይበቃም ወይ? የኢትዮጵያ መከራ አይበቃም ወይ? አንተ ጣልቃ ግባ። ልዑሉ ጣልቃ ግባ። ቸሩ ንጉሥ ጣልቃ ግባ። በቃ በለን ጌታ ሆይ በቃ በለን። ውድቀታችን ቢሲያል ጄጅራ ሲኤንኤን ዘገበው። እባክህን አቤቱ ጌታ የዘላለም አምላክ ሆይ አቤቱ አንተ ጣልቃ ግባ። ምድራችን ኢትዮጵያን አስባት። የኪዳን ምድር ናት፣ አስባት። ራራልን፣ ራራልን። ይሄ መከራ ይብቃ። ጦርነት ላይ ጦር ይብቃ በምድራችን ላይ። የሕፃናት ደም ፈሷል። የወጣት ወንዶች፣ የእናቶችና አባቶች፣ የጎልማሶች ደም ፈሷል። እባክህ ይቅር በለን። ይሄ ደም ደግሞ ልጆቻችንን የደም ርግማን ሆኖ ልጆቻችን ዋጋ እንዳያስከፍል አንተ ራራልን። አንተ ጣልቃ ግባ። ጌታ ሆይ አመሰግንሃለሁ፣ አከብርሃለሁ። እንዳንተ ያለ ጌታ እንዳንተ ያለ አባት የለምና ክብር፣ ውዳሴ፣ ምስጋና፣ አምልኮ ላንተ ይሁንልህ። እግዚአብሔር እንወድሃለን፣ እናመሰግንሃለን። ጸሎታችን ሁሉ ስለሰማ ተባረክ። ክብር ሁሉ ላንተ ይሁን። ስለ ሁሉ ተመስገን። በኢየሱስ ክርስቶስ ዘላለማዊና ጻድቅ ቅዱስ ስም አሜን።